አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታይ ውድ እህት ወንድሞቼ እንደምን አላችሁልኝ? እኔ አልሐምዱሊላህ ሰላም ነኝ። እናንተ እንዴት ናችሁልኝ? ቤተሰብ ላይክ፣ ሰብስክራይብ፣ ሼር በማድረግ ተባበሩኝ፣ አበረታቱኝ። ውድ ቤተሰቦቼ አበረታቱኝ። ወላሂ የተጎኔ ሆኖ ሼር አድርጉልኝ እሺ ውዶቼ። እና ያው ዛሬ በተለምዶ እንደምታውቁት በሰፈሬ ነው የመጣሁት። ያው ሰፈሬን ታውቁታላችሁ፣ በተደጋጋሚ እለቀዋለሁኝ እና ያው አንዳንድ ነገር እያወራን እስቲ አብራችሁ የቆዩ እና ውድ ቤተሰቦቼ አንድ ጓደኛዬን ያጋጠማትን ጥንቃቄ ማድረግ አለብን። ሀቂቀትን አንዳንዴ ብዙዎቻችንን እኔ ሰው አንድ ጊዜ ሰውን ታመንኩ ያ ሰው ይቀየራል ብዬ አላስብም። ወላሂ ግን ሰውን ቶሎ አላምንም በተፈጥሮዬ። እና አንድ ጓደኛዬ ሰፈሬ ልጅ ናት። በጣም ብዙ ነገር ያኔ ከኦንላይን ልብስ ምናምን እጠልብላታለሁኝ እና የሆነ ወርቅ ምናምን እስቲ አንቺ ታውቂያለሽ ግዢልኝ ምናምን ትለኛለች። ቆይ እኔም ዩቱብ ታውቃላችሁ ቢዚ ነው የሚያደርገኝ። ቆይ ዛሬ ቆይ ነገ ትላት። ተዚሁ መሀል ጓደኛዋ በጣም እሪ ያለች እኛ ሀገር ጦርነት ነው፣ ቤተሰቦች አለቁ፣ ልጆች የታመው በቃ ብቻ ያው የሰውን ችግር ላይ ለመጣል ያው ሰው ጥረት ያደርጋል። እንደዛ ትትላት በጣም ብር የላትም ነበር ልጅቷ። ደግሞ በእለቱ ብሯ ልካ ነበረ። ይች ልጅ ብርሽን ካልሰጠሽኝ ብላ እሪ ያለች። በቃ አለቀሰች። መቼም ልጅ ያለው ሰው በልጅ አይጨክንም። 3000 ድርሃም ብድግ አድርጋ ትሰጣታለች። ወላሂ ከመሬ ነው የምላችሁ ውዶቼ። ያንን በቃ ተዚሁ መሀል ብሩን በሰጠቻት በመነጋታው እዚሁ ወጣች፣ ዘገባች። እልም ትላለች ማለት ነው ይች ልጅ። በቃ ያኔ ብሩ እንዴት እንደዚህ ትላለች። የሆነ ለሰው አላወራችም ነበር። እኔም አሁን ቅርብ ሰዓት ነው ያወራችኝ። በጣም ተስልክ የጠፋች የሆነ ከሰው አንዳንዴ በደል ይደርስባችሁ የሆነ ዝምታ ትመርጣላችሁ። ወላሂ እኔ በፊት በጣም ከሰው ጋር ያለኝ ግንኙነት የሆነ መግባባት ምናምን አሁን በቃ ሪከርድ ቢያደርጉልኝ ራሱ አላዳምም። የሆነ ብቻ ዝምታን መረጥኩ። እና ያለ አይደለም ከሰው ጋር ተስፋ ትቆርጡ ምናምን ዝምታ ታበዛላችሁ። እና እሷም ለዛ ዝምታ ትለኝ ያው ሁሉም ነው እንደዚህ ያስጠላው ስልክ ምናምን በማለት ነበር እኔ ራሱ ያሰብኩት። እና በቀደም እንደዚህ ብላ ብትነግረኝ ወላሂ በጣም ደነገጥኩ። ምክንያቱም የዚሁን ያህል የሰው መጨካከን እንዲያው ወላሂ እንዲያውስ ያ ረቢ እኛ እኮ ነገ እንሞታለን የታወቀ ነው። ማንም ሰው መሞቱን ያውቃል። ነገር ግን የሰው ሀቅ የሰው ሀቅ አይጠቅምም። የራስን ሀቅ ይዞ ይጠፋል። ምን አለ ውድ ቤተሰቦች እንዲሁ ሸር አድርጉ። ምክንያቱም እንዲሁ በሰው ሀቅ የተጠመዱ ሰዎችን አላህን ፈርተው እዚች ዱንያ ላይ የሰው ሀቅ መልሰው አፎ ተባብለው እንዲሁ ነገ ሞታችንን ጠብቀን ብንኖር። ይቺ ዱንያ ላይ መቼም አፍና እጃችንን እንኳን ጤና ኑሮን ሙሉ አካል ይዞን አፍና እጃችንን ታናገናኝ አንውልም አናትርም። እና ለምን ይህ ሁሉ ጭካኔ ይህ ሁሉ ክፋት? እኔ በራሴ ላይ አይቼዋለሁ። በአሁን ሰዓት ሰው ገንዘብን ለማበደር ወላሂ ስህተት ላይ ናችሁ። ገንዘብን ጓደኛም ናችሁ የሀገር ልጅ ናቸው ብላችሁ አብረን ነው የምንሰራው የትም አትሄድም ብላችሁ ገንዘባችሁን የምታበድሩ እህቶቼ እንዲሁም ወንድሞቼ ወላሂ ተጠንቀቁ። እኔ የሆነ ልጅን በቲክቶክ ያለቅስ አይቻለሁ። እና ወንድም ይታለላል እንደ ለካ እኛ ሴቶች ብቻ ነበር የምንታለል የሚመስለኝ ማለት ነው። እና እኔም እንደዚህ የሆነች ልጅ ብር አበድሬ በርግጥ የራሴ ሆናት ወላሂ ተጣልተን እስከ ዛሬ ድረስ አንነጋገርም ማለት ነው። እኔ አልሐምዱሊላህ ገንዘቤን አስመልሻለሁኝ። ያው ግን ንግግሩ ከባድ ነው፣ ተስፋ ያስቆርጣል። እና በገዛ ገንዘባችን ጠላት የምንፈጥረው ነገር እና ዘመኑ ተቀይሮ ከፍቶ ወላሂ ዘመኑ በጣም ተቀያይሯል። ሰው ለሰው በደል ሰውን ለመበደል ምንም አይከብደውም። በቃ እንጃ ያ ረቢ እኔ ስንት ልቡ ደረቅ ሰዎች አሉ። በራሳችን ገንዘብ ውጭጭ አድርገን ጠንክረን ነው እንጂ መኖር የሚገባ ሰው በሰው ገንዘብ መስዋዕትነት የሚከፍል ስንቶቻቸው ናቸው። ሱብሃንአላህ አላህ ሂዳያ ይስጣቸው። እና ውድ እህት ወንድሞች ሰው አትመኑ።
በፍጹም ዛሬ ጊዜ ሰውን የሚታመንበት ጊዜ አይደለም። ካልሰጡ ነገር አይመጣም። ተሰጡ ግን ነገር አለ። እና ራሳችሁን ከሰው ሀቅ አርቁ። እኔው የሰው ሀቅ የገባበት ነገር ዱንያ ላይ ሰላም ያሳጣል። ነገም የአኼራ ነገር ያው ይታወቃል። ይሄ ሁሉ እየታወቀ ለምን ሰው ሀቅ ላይ እንደዚህ እንሆናለን? ለምን እንጨካከናለን? ያው ወላሂ ስራዋ ያውም እንደ ሴት አይደለም ስራው እንደ እኔ መዝራት ትሰራለች። የእሷ ደግሞ ለየት ያለ ነው። በቃ ሳር ታይዳል። ኧረ እንደው ስንቱ ተዘርዝሮ አያልቅም። እና ይሄን እየሰራች ያመጣችውን ገንዘብ 3000 ከዳቻት ማለት ነው። የሀገሯ ያኔ የአንድ ሰፈር ሰው ባትሆንም ዞሮ ያው የምትታወቅ ኢትዮጵያዊ ናት። እንግዲህ አንድ ነን ኢትዮጵያውን ለተገናዘበውና ለታዘበው ሰው ማለት ነው። እና አንዳንድ የተራገሙ ልጆች ደግሞ በቃ ለውጥ በሰው ሀቅ ይመስላቸዋል። የሰው ሀቅ ያለበት ሰው ከጤናው ጎዶሎ ነው። ከሰላሙ ከሁሉም ነገር የተናጋ ነው። ምክንያቱም የሰው ሀቅ አለ ንብረቱ ላይ በረከት የለው ገንዘቡ። እና ይሄን ያልኩባቸው ምክንያት ምንድነው? ውድ ቤተሰቦቼ እሷ ምንም አልመሰላትም። በቃ የኔ አይደለም መጀመሪያም የሰው ሀቅ አድርጎ ነው የፈጠረው ገንዘቤን ነው ያለችው። ግን ጥንቃቄ ለማድረግ እንሞክር። ሰው ደረሰብን አንበል። ገንዘባችን ብቻ እናርቅ ከሰው እጅ። ካልሰጣችሁ ጠብ የለም። ከሰጣችሁ መቼም ከባድ ጠብ አለ። ወላሂ እከሌ ክፉ ናት ይበሉ። እኛ ስለ ሰው ክፋትና ስለ ሰው ምን አገባን? ብቻ ገንዘባችሁን የሚያጣላችሁ ከሰው ላይ ገንዘባችሁን አርቁ ማለት ነው። እነዛ ደግሞ በሰው ሀቅ የተጠመዱት አላህ ልቦና ይስጣቸው። ለእነሱም ዱዓ እናርግላቸው። ለምን ልባቸው ደርቋን የዱንያ ጥቅም እንጂ ውስጣቸው ያለው የነገ ሞትን በፍጹም አላሰቡም ማለት ነው። እና ጥንቃቄ አርጉ። አታበድሩ ለሰው። እንዲያው ሲጀመር ከሰው መራቅ አስፈላጊ ነው። በአሁኑ ሰዓት ምንም አያስፈልግም። እንደምታውቁ በጎናችሁ ያለ ሰው የራስ ብትሉ እናንተን ለማጥቃት እናንተን የሆነ ነገር ዝቅ ብላችሁ እንድትኖሩ ነው የሚጣጣሩት። እየታየ ነው አይደለም? ስለዛ ውድ ቤተሰቦች ሰው አምናችሁ ገንዘብ አታበድሩ። ከቶም በስደት ላይ ሆናችሁ ማለት ነው። እቺ እህቴ ወላሂ ከዛ ነው እንዴ በቃ ንግግር ቀነሰች። ውስጧን ስብር ነው ያረጋት። ያው አልቆጫትም ማለት አይሆን ያኔ ቀዳና ቀድር ታምናለች። ይሄ አላህ ቀድሮት ነው ያለችው። ግን ውስጧን በውስጧ አምቃው ነው እንጂ በጣም ወላሂ ተጎድታለች። 3000 ድርሃም የልጆች እናት ናት። ዛሬ ያው ቀዳዳው ቢበዛም የዱንያ ብዙ ነገር ታረግላታለች ማለት ነው። ያው እንደዚህ ያመማት እየሰራች ሳር እያጨደ ተምር ዛፍ ላይ ወጥታ እየሰራች እንደዚህ እኮ ነው ያመሽም ያመጣችው ገንዘብ የዱንያ ላይ ሰላም አይሰጣትም። ሁልጊዜም ውስጧን እንደቆረቆራት ይኖራል። ያችን የወሰደችው እና ልሰጥሻለሁ ምናምን ማለት ተስፋ እንትን ብላት ነበር። አሁን ደግሞ ጭራሽ ስልኳን ዘጋች አለች። አላህ ሂዳያ ይስጣቸው። እናንተም ጥንቃቄ ያድርጉ። ከሰው አርቁ ገንዘባችሁን። ሰው ያሏችሁን ይበሏችሁ። ስለ ሰው ስታሉ አይደለ ድረስ የምንኖረው ማለት ነው ውድ ቤተሰቦቼ። እና በጓደኛዬም ላይ እኔም እንኳን በቀላሉ ትንሽ አጋጥሞኝ ነበር። እኔ ግን ንግግር ተረፋት እንጂ ገንዘቤ ተመልሶልኛል አልሐምዱሊላህ። ግን ሰው እንዳላምን ሰውን እንዳልጠጋ በሷ ነው የተማርኩት። ምክንያቱም የራስ ሰው ነው በአሁኑ ሰዓት የሚያከፋችሁ የሩቅ ሰው ሳይሆን ትምህርት የሚሰጣችሁ የራስ ሰው ነውና ውዶቼ ላይክ፣ ሰብስክራይብ፣ ሼር በማድረግ ተባበሩ።